በመጽሐፍ ቅዱስ ውስጥ ማርያም ተብለው ከሚጠሩ ቅዱሳን ሴቶች መካከል አንዷ ስትሆን በቀድሞ ሕይወቷ 7 አጋንንት አድረውባት 7 አይነት ኃጢአት ሲያሰሯት ነበር። ኋላ ላይ ግን መሲህ ክርስቶስ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ሲፈውስ እርሷንም በቃሉ ትምህርት በእጆቹ ተአምራት ፈውሶ ከአጋንንት ባርነት ነፃ አውጥቶ ለተቀደሰ አገልግሎት የመረጣት ቅድስት ሴት ናት። ከሁሉ ቀድማ የክርስቶስን ትንሣኤ ለማየት የታደለች ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተ ክርስቲያንን ሲመሰርት ከነበሩት 120 ቤተሰብ አንዷ ለመሆን የበቃች ቅድስት እናት ማርያም መግደላዊት። ይህን ቪዲዮ እስከ መጨረሻው ብትከታተሉ ስለ እናታችን መግደላዊት ማርያም አስደናቂ ታሪክና የምሕረት አምላክ ክርስቶስ ከኃጢአተኞች መንደር ጠርቶ እንዴት እንደመረጣትና እንዳከበራት በጥልቀት አስቃኛችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ የበኩልዎን ድርሻ በመወጣት ይህን መንፈሳዊ ቻናል ያግዙ። እመቤታችን ቅድስት ድንግል ማርያምን ጨምሮ በመጽሐፍ ቅዱስ ውስጥ ብዙ ማርያም ተብሎ የሚጠሩ ሴቶች አሉ። ከነዚህ ሴቶች መካከል አንዷ መግደላዊት ማርያም ትባላለች። በቤተ ክርስቲያናችን ትውፊት መሰረት የመግደላዊት ማርያም የአባቷ ስም ጤግኖስ ሲሆን የእናቷ ስም ደግሞ ኢዮጵራቅሊያ ይባላል። ልደቷ ጥር 6 ቀን ሲሆን ወላጆቿ ማርያም ብለው ስም ቢያወጡላትም ወንጌላውያን ግን ከሌሎች ማርያም ተብለው ከሚጠሩ ሴቶች ለመለየት መግደላዊት የሚል ተጨማሪ ቅጽል ስም በመስጠት ጠርተዋታል። በዘመኑ ማርያም ተብለው የሚጠሩ ሴቶች ብዙ ስለነበሩ ከነዚህ ለመለየት ተወልዳ ባደገችበት በሀገሯ ስም መግደላዊት ማርያም በማለት ስሟ በቅዱስ ወንጌል ሰፍሮ ይገኛል። ተወልዳ ያደገችበት መንደር መግደሎን ይባላል። ይህም ከገሊላ ባህር በስተምዕራብ በኩል ከሚገኘው የጥብርያዶስ ከተማ 4 ኪሎ ሜትር ወደ ሰሜን ገባ ብሎ የሚገኝ መንደር ነው። አንድን ሰው በትውልድ ሀገሩ መጥራት የእስራኤላውያን ባህል ነበር። ለምሳሌ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስን የናዝሬቱ ኢየሱስ እያሉ ይጠሩ ስለነበር በዚህ አግባብ ወንጌላውያን መግደላዊት ማርያም እያሉ ጠርተዋታል። ማርያም መግደላዊት የቀረሽ የማይሏት ቆንጆ መልከ መልካም ሴት ነበረች። ብዙ ሰዎች ያደንቋት፣ ወንዶችም ይከተሏት ነበር። በዚህም 7 አጋንንት አድረውባት 7 አይነት ኃጢአት ያሰሯት እንደነበር በትርጓሜ ወንጌል ላይ ተገልጾ ይገኛል። ትርጓሜ ወንጌል በማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ ያለውን ሲያብራራ በማርያም መግደላዊት ላይ አድረው የነበሩት 7 አጋንንት የተባሉት መንፈሰ ትዕቢት፣ የትዕቢት መንፈስ፣ መንፈሰ ጽርፈት፣ የስድብ መንፈስ፣ መንፈሰ ቅናት፣ የቅናት መንፈስ፣ መንፈሰ ትውዝፍት፣ የምንዝርጌጥ መንፈስ፣ መንፈሰ ዝሙት፣ የዝሙት መንፈስ፣ መንፈሰ ሐሜት፣ የሐሜት መንፈስና መንፈሰ ሐሰት፣ የውሸት ወይም የሐሰት መንፈስ ናቸው። በተለይ ደግሞ በዝሙት፣ በትውዝፍት ወይም በምንዝርጌጥና በትዕቢት በእጅጉ የታወቀች ሴት ነበረች። መግደላዊት ማርያም የቅናት መንፈስ በውስጧ ስለነበር በእህቷ ላይ ሳይቀር በብዙ ሰዎች ዘንድ በመወደዷና በወላድነቷ ትቀናባት ነበር። ከዚህም በተጨማሪ ያገኘችውን ሰው ሁሉ የምትሰድብ፣ ራሷን ከፍ ከፍ የምታደርግና ሌሎችን ዝቅ አድርጋ የምትመለከት፣ ከተፈቀደው የአለባበስ ስርዓት ውጭ የተራቆተና ዝሙት ቀስቃሽ የሆነን አለባበስ የምትለብስና ጌጣጌጥን የምታበዛ፣ ካገኘችው ሰው ጋር ዝሙትን የምትፈጽም እንዲሁም በሐሜትና በውሸት የተካነች ሴት ነበረች። እንዲህ ባለ ግብር ጸንታ ለዘመናት ስትኖር በዚያ ወራት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋችንን ተዋህዶ ያስተምር ነበርና ስለ እርሱ ሰማች። ጌታ ኃጢአተኞችን አይጸየፍም፣ ይቀበላል፣ አጋንንትንም ያስወጣል ብለው ነገሯት። ጥሪው እግዚአብሔር ነበርና መግደላዊት ማርያም አልዘገየችም። ወደ እርሱም ሄደች። ጌታም ባያት ጊዜ ኩላሊትን የሚመረምር አምላክ ነውና አቀረባት። በቸርነቱም ብዛት ከራስ ፀጉሯ እስከ እግር ጥፍሯ ድረስ የሞሉትን 7 የአጋንንት መንጋ አስወጣላት። በዚያችም ሰዓት ዕለቱን እንደተወለደ ሕፃን ከነበረባት ችግር ሁሉ ንጹሕ ሆነች። ታሪክን የሚቀይረው መሲህ ክርስቶስ ደዌ ሥጋን በተአምራት ደዌ ነፍስን በትምህርት የሚፈውስ አምላክ ነውና በመግደላዊት ማርያም ላይ ሰፍረው የነበሩትን የአጋንንት መንጋዎች በቃሉ ትምህርት በእጆቹ ተአምራት አስወጣላት። ከ36ቱ ቅዱሳት አንስትም አንዷ ትሆን ዘንድ መርጦ ተከታዩ አደረጋት። መግደላዊት ማርያም ከዚያች ቀን ጀምሮ ፍጹም ተቀየረች። እርምጃዋ ሁሉ የተባረከና የንጽህና ጎዳና ሆነ። ጌታችንንም እስከ ዕለተ ሕማሙ ድረስ በትጋት አገለገለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ኮረብታ ባሉት የመከራ ጉዞዎች እያለቀሱ ከተከተሉ ቅዱሳት ሴቶች መካከል አንዷ መግደላዊት ማርያም ነበረች። ጌታችን ስለ እኛ መከራን በተቀበለባት በዚያች በዕለተ ዓርብ ከጠዋቱ ጀምሮ እስከ ማታ ድረስ ከጎኗ አልተለየችም። ከግርፋቱ እስከ ስቅላቱ ድረስ እያለቀሰች ተከተለችው። ከእግረ መስቀሉ ስር ያለቅሱ ከነበሩ ቅዱሳት ሴቶች መካከልም አንዷ ነበረች።
ቅዱስ ዮሴፍና ኒቆዲሞስ ጌታን ሲቀብሩትም ከእህቶቿ ጋር ተከትላ አይታለች። እሁድ በሌሊት ገናም ሳይነጋ መቃብሩን ታይ ዘንድ ሽቱም ልትቀባ ወደ ጎልጎታ ገሰገሰች። ፍጹም የአምላክ ፍቅር አድሮባት ነበርና ግርማ ሌሊቱንና የአይሁድን ጭፍሮች ሳትፈራ ወደ መቃብሩ ሄደች። አምላካችን ኢየሱስ ክርስቶስም ከእመቤታችን ቀጥሎ ከፍጥረት ወገን ትንሣኤውን ያየች የመጀመሪያዋ ሰው ትሆን ዘንድ መረጣት። በመቃብሩ ራስጌና ገግሬ ሁለት መላእክትን ሚካኤልንና ገብርኤልን ተመለከተች። ዘወር ስትል ደግሞ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን አየችው። አላወቀችውምና ማርያም አላት። ረቡኒ ቸር መምህር ሆይ ብላ ሰገደችለት። ጌታችንም ሄደች ለደቀ መዛሙርቴ በያቸው ብሎ የትንሣኤው ሰባኪ አደረጋት። ወሆረት ወነገረቶሙ ለአርዳኢሁ እንዲል ትንሣኤውን ለደጋጎች ሐዋርያት ሰበከችላቸው። ቅድስት ማርያም መግደላዊት ከክርስቶስ ትንሣኤ በኋላ ለ40 ቀን መጽሐፈ ኪዳንን ትምህርተ ኅቡዓትን ተምራለች። በእርገቱም ተባርካለች። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮች ላይ ቅዱስ መንፈሴን አሳድራለሁ አለ ብሎ ኢዩኤል ትንቢት እንደተናገረ አጽናኝ መንፈስ ቅዱስን ከሐዋርያት ጋር በጽርሐ ጽዮን ተቀብላለች። ክርስቶስ ቤተ ክርስቲያንን ሲመሰርት ከነበሩት የመጀመሪያዎቹ 120 ሰዎች አንዷ ስትሆን በአዲሲቷ ቤተ ክርስቲያን ውስጥም ልዩ አገልግሎት ነበራት። መግደላዊት ማርያም የእግዚአብሔርን ይቅር ባይነት፣ መሐሪነትና የሰው ልጅ ከየትኛውም ማንነት ተነስቶ ለታላቅ ክብር እንደሚበቃ በተግባር ያስተማረችን ቅድስትና ስትሆን የቱንም ያህል ኃጢአት፣ የቱንም ያህል ዝሙት፣ የቱንም ያህል ሐሜትና የቱንም ያህል ውሸት ብናደርግ የእውነት ከተመለስን የምሕረት አምላክ እግዚአብሔር እንደሚምረን ማሳያ የሆነችን እናት ናት። ቀዳሜ ሰማዕት ቅዱስ እስጢፋኖስ 8000 ማህበር ሲመራ ሴቶችን ታስተዳድርለት የነበረችው መግደላዊት ማርያም ነበረች። ከሁሉ በላይ ግን መግደላዊት ማርያም የቅዱሳን ሐዋርያት መጋቢ ነበረች። በዘመኑ መንፈስ ቅዱስ የሚባርከውን አጋፔ ወይም የፍቅር ማዕድ የምታዘጋጀውም እርሷ ነበረች። በአንድ ወቅት የሚበላ ጠፍቶ ለሐዋርያት ማዕድ ፍለጋ በሄደችበት እግሯ ቆስሎና ደምቶ መመለሷ ይነገራል። እንዲህ አድርጋ ያዘጋጀችውን ማዕድ ቅዱስ መልአክ ወርዶ ወደ ሰማይ ወስዶታል። ለቅዱሳን ሐዋርያትም እያመጣ ይመግባቸው ነበር። እናታችን ማርያም መግደላዊት በስብከተ ወንጌል የተመሰከረላት ሴትም ነበረች። የመጀመሪያዋ የሐዲስ ኪዳን ዲያቆናዊት ሴት ስትሆን ክርስትናንም ተዟዙራ ለሴቶች ሰብካለች። ብዙ ሴቶችንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ የቀናች ሃይማኖት መልሳለች። ስለ ቅዱስ ስሙም በክፉ ሰዎች ዘንድ ሽሙጥን፣ ስድብን፣ መንገላታትንና ግርፋትን ታግሳለች። በተለይም አይሁድ ብዙ መከራና ስቃይ አድርሰውባታል። እናታችን መግደላዊት ማርያም መልካም መንገድ ተጋድላ ነሐሴ 6 ቀን በክብር አርፋለች። በዓለም የሚገኙ ክርስቲያኖችም ሁሉ በታላቅ ክብር ያከብሯታል። የእናታችን የቅድስት መግደላዊት ማርያም በረከቷ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።